ፊልሙ የሚያጠነጥነው በሸሸ የስለላ ወኪል በሆነው በሮይ ሚለር፣ ቶም ክሩዝ እና የተሽከርካሪ ማደሻ ባለሙያ በሆነችው በጁን ኤቨንስ ካሜሮን ዲያዝ ዙሪያ ነው። ሚለር በኤቨንስ ላይ ዓይን ሲጥል ይታያልና በዊቺታ ዓለም አቀፍ ኤርፖርት በሴኪዩሪቲ ሲያልፉ ብዙ ጊዜ ይገጫታል። ለበረራዋ የተረጋገጠ ቦታ ቢኖራትም በበሩ ላይ በረራው ከመጠን በላይ መያዙን ትነገራለች። መሳፈር የሚችለው ሚለር አንዳንድ ጊዜ ነገሮች የሚሆኑበት ምክንያት አላቸው ይላታል። ኤቨንስ ሳታውቅ የፌዴራል ወኪሉ ፊትዝጄራልድ ሚለርን እየተከታተለ ነውና እሷ ከሚለር ጋር እየተባበረች እንደሆነ በማሰብ ወደ በረራው ዝርዝር ውስጥ ይመልሳታል። ኤቨንስ በአውሮፕላኑ ውስጥ 4 ወይም 5 ሌሎች ግለሰቦች ብቻ እንዳሉ ትገነዘባለች። በመጠጥ ዘና ትላለችና አንድ ቀን ወደ ኬፕ ሆርን የመንዳት የዕድሜ ልክ ምኞቷን ትናገራለች። ሚለር ሌሎቹን ተሳፋሪዎች ሲመለከት መጠጥ ራሷ ላይ ትደፋለችና ራሷን ለማጽዳት ወደ መጸዳጃ ቤት ትሄዳለች። እሷ ውስጥ እያለች የተቀሩት ተሳፋሪዎችና ሰራተኞች ሚለርን ያጠቁታል። ሚለር ሁሉንም ሰው አብራሪዎቹንም ጨምሮ ይገድላል። ከመጸዳጃ ቤት ስትመጣ ሚለር በአውሮፕላኑ ውስጥ የነበሩት ሁሉ እንደሞቱ በእርጋታ ይነግራታል። እየቀለደ ነበር የመሰላት፣ ግን በአውሮፕላን መናወጥ ጊዜ የሞቱት አካላት ወንበራቸው ላይ ሲንከባለሉ ትመለከታለች። ሚለርም አውሮፕላኑን በአውራ ጎዳና ላይ ያሳርፋል፣ ነገር ግን የጭነት መኪናን ላለመግጨት ሲሞክር ወደ በቆሎ ማሳ ይንሸራተታል። ሚለር ለኤቨንስ መጠጥ ሰጥቶ በብዙ ባለሥልጣናት ልትጠየቅ እንደምትችል ይነግራታል። በማንኛውም ተሽከርካሪ አብራቸው መሄድ እንደሌለባት ወይም ወደ ደህና ቦታ ሊወስዷት እንደሚመክሯትም ይነግራታል። በሰጣት የማስተኛት መጠን ምክንያት ኤቨንስ ትተኛለች፣ ነገር ግን ሚለር እዚያ እንዳደረሳትና ደህንነቷን እንዳረጋገጠ በሚያሳዩ ምልክቶች በቤቷ ትነቃለች። ኤቨንስ ቀኑን ሙሉ ለእህቷ ኤፕሪል ሰርግ የአጃቢ ቀሚሶችን እየሞከረች ትታገላለች። ኤቨንስ እና ኤፕሪል ከአባታቸው ጂቲኦ ጋር ምን እንደሚያደርጉ ሲነጋገሩ ኤፕሪል መሸጥ መፈለጓ ያስገርማታል። ከሱቁ ወጥታ ራሳቸውን የኤፍቢአይ ልዩ ወኪሎች በሚመስሉ ሰዎች ይቀርቧትና ወደ ደህና ቦታ እንደምትወሰድ ከተነገራት በኋላ ይዘዋት ይሄዳሉ። የተወሰነ ከሚለር ጋር የተያያዙ ፋይሎች ተሰጥቷት ከእሱ ጋር እየተባበረች እንደሆነ ለማየት በወኪሎቹ ትጠየቃለች። ሚለር ሳይታሰብ ብቅ ይላልና በጥይት ተኩስና በአክሮባቲክስ ጥምረት ኤቨንስን ያድናል። ኤቨንስ ማንን ወይም ምንን ማመን እንዳለባት እርግጠኛ ስላልሆነች የቀድሞ ፍቅረኛዋ ሮድኒ እንደ እሳት አደጋ ሠራተኛነት ወደሚሠራበት የእሳት ጣቢያ ትሄዳለች። ታሪኳን ከሰማ በኋላ ከሰርጉ የተነሳ ውጥረት ውስጥ እንዳለች አድርጎ ያስባልና ለምግብ ይዟት ይወጣል። ሲነጋገሩ ሚለር ብቅ ይላልና ኤቨንስን ያፍናል። እሷን አስሮ ሮድኒን እግሩ ላይ ይተኩስበታል። ይህም ጀግና እንደሚያደርገውና ወደ ሌተናነት ማዕረግ ከፍ እንዲል እንደሚያስችለው ያረጋግጥላታል። ሚለር ኤቨንስ ከእሱ ጋር ደህና እንደሆነች ይነግራታልና ኤቨንስ ከእሱ ጋር ለመሄድ ትወስናለች። ዜፈር የተባለ ቀጣይነት ያለው የኃይል ባትሪ የገነባውን ጎበዝ ፈጣሪ ሳይመን ፌክን ለመውሰድ ሲሄዱ ብሩክሊን በሚገኘው ሴፍ ሃውስ ይደርሳሉ። እዚያ ፌክን ትቶት የሄደበት ቦታ አያገኙትም። እሱ ሄዷል፣ ነገር ግን አውስትሪያ በሚገኝ ባቡር ላይ ሊገኝ እንደሚችል የሚጠቁሙ ምልክቶችን ትቷል። ሁለቱ ብዙም ሳይቆይ በአንቶኒዮ ስፓኒሽ የጦር መሳሪያ አዘዋዋሪ በሚሰሩ ሰዎች ጥቃት ይደርስባቸዋል። ሚለር ኤቨንስን እንደገና ካስተኛት በኋላ በአንቶኒዮ ሰዎች ከተያዙና ካመለጡ በኋላ ትነቃለችና ትተኛለች። ሚለር ቤቱ ብሎ ወደሚጠራው ማይታወቅ ደሴት ይወስዳታል። ሚለርን ተስፋ በመቁረጥ ደሴቲቱን እንድታሰስ ከለቃት በኋላ ኤቨንስ በሚለር ሞባይል ላይ የቦስተን አድራሻ ያለበት መልእክት ታገኛለች። ስልኩን ስትመረምር ስልኳ ይጠራል፣ ይህም እህቷ እንደሆነች ያሳያል። ስልኩን ስትመልስ ሳታውቅ የአንቶኒዮን ቡድን ወደ ተደበቁበት ቦታ ትመራቸዋለች። ሚለርን እና ኤቨንስን ለመግደል ይሞክራሉ። ሚለር ኤቨንስን ሳታውቅ አንገቷን በመቆለፍ ያስተኛትና ወደ አልፕስ የሚሄድ ባቡር ይወስዳታል። ኤቨንስ ብቻዋን ትነቃለችና የሚለርን መልእክት ሳታገኝ ቁርስ ለማምጣት ወደ ማብሰያ ባቡሩ ትሄዳለች። እዚያም በርናርድ ፎልኬንትሽል የተባለ የጀርመን ገዳይ ታገኛለች። እሷም ፌክ እንደሆነ ታስባለች። በእግሯ ጫማ ላይ ያለውን ማስታወሻ ስታገኝ ፌክ ከሚለር ጋር እንደሆነ ትረዳለች። በርንሃርድ ደግሞ ሌላ ሰው እንደሆነ ታውቃለች። ኤቨንስ የሚለርን ብልሃት በመጠቀም ትተርፋለች። ነገር ግን በርንሃርድ በመጨረሻ በሚለር ከመስኮት ተወርውሮ በተቃራኒ አቅጣጫ በሚመጣ ባቡር ተገጭቶ ይሞታል። ሚለር ኤቨንስንና ፌክን አውስትሪያ ሳልዝበርግ በሚገኝ ሆቴል ያስቀምጣቸዋልና ከምስጢራዊ ቆንጆ ሴት ጋር ለመገናኘት ይሄዳል። ኤቨንስም ትከተለዋለችና ዘፊርን ለአንቶኒዮ ለመሸጥ ሲስማማ ትሰማለች። ኤቨንስ በሲአይኤ ተይዛ ከጸረ መረጃ ኃላፊዋ ጋር ትገናኛለች። እሷም ሚለር የወንጀለኛ ወኪል መሆኑን አረጋግጣላት ከሚለርና ከዘፊር ጋር ስትሆን ምልክት እንድትሰጥበት ስክሪፕቶ የሚመስል አስተላላፊ ይሰጣታል።
ከሚለር ጋር በሆቴሉ ይገናኛሉ። አሁን ሙቀት መጨመር እያሳየ ያለውን ዘፊርንም ያሳያታል። ሄቨንስ ወኪሎቹን ለማሳወቅ ስክሪፕቱን ትጠቀማለች። ሚለርም ካሰብኩት በላይ ያማል ይላል። ነገር ግን ሚለር በጣሪያዎቹ አድርጎ ይሸሻል። የሲአይኤ ወኪሎች ካሳደዱት በኋላ ሚለር በጥይት ተመቶ ወደ ሳልዛች ወንዝ የወደቀ ይመስላል። አስከሬኑም ሆነ ዘፊር አልተገኙም። ወኪሎቹ ኤቨንስን ለእህቷ ሰርግ በጊዜ ወደ ቤቷ ይልኳታል። ሚለር እንደ የስልክ ጥሪ ድምፅ ያዘጋጀውን ዜማ ስትሰማ ከሞባይል ስልኩ ላይ ወደምታስታውሰው አድራሻ ትሄዳለች። በቦታው ያሉትን ሰዎች አግኝታ እነሱም የሚለር ወላጆች እንደሆኑ ታያለች። ሄቨንስ የሚለር እውነተኛ ስም ማቲው ናይት እንደሆነ ታውቃለችና ባልና ሚስቱ ልጃቸው የቀድሞ የሰራዊት ሬንጀር ካፒቴንና ንስር ስካውት እንደነበርና ሞቷል ብለውም ያምናሉ። ደግሞም ያልገቡባቸው ሎተሪዎች እና ውድድሮች በማሸነፍ እጅግ በጣም ሀብታምም ናቸው። ልጃቸው ለረዥም ጊዜ ትንፋሹን መያዝ የሚችል ምርጥ ዋናተኛ እንደነበረም ይናገራሉ። ይህም ኤቨንስን ሚለር አሁንም በሕይወት እንዳለ እንድታምን ያደርጋታል። ሄቨንስ ከናይቶች ተነስታ ወደ ድምፅ መልእክቷ ትደውላለች። ዘፊር እንዳላት የሚገልጽ መልእክትም ትታለች። እሷም በአንቶኒዮ ሰዎች በፍጥነት ተይዛ ወደ ስፔን ትላካለች። እሷም እውነትን የሚያናግር ሴረም ትወጋለች። ይህም እንድትዝናናና ደስተኛ እንድትሆን ያደርጋታል። ይህም ሚለር ዘፊርን መሸጥና መሞቱን እሷ ወደ ቤቷ እንድትመለስ ውሸት እንደነበረ እንድትገልጽ ያደርጋታል። አንቶኒዮ እሷ ዘፊር እንደሌላትና መሳሪያውን ለማግኘት የሚችለው ፌክን ላፈነው ፊትዝጄራልድ መክፈል ብቻ እንደሆነ ይገነዘባል። ሚለር የፌክን ቦታ በአይፎን መከታተያ ሶፍትዌር ሲከታተል ነበርና በስፔናዊው ግቢ ውስጥ ኤቨንስን ያገኛታል። ሄቨንስ ልትገደል እየተወሰደች ሳለ ሚለር ያድናታል። በእውነት ማናገሪያ ሴረም ተጽዕኖ ስር ሆና ከሚለር ጋር ሴክስ መፈጸም እንደምትፈልግ ትነግረዋለች። ሄቨንስ ሚለር ምልክቶቹን ለማጥፋት ውሃ እንድትጠጣ ከጠየቃት በኋላ እሷን በማየቱ የተናደደ እንደሚመስል ትነግረዋለች። በጥይት ተኩስ መካከል ቀርቦ ደስተኛ መሆኑን ተናግሮ ይስማታል። የአንቶኒዮ ሰዎችን እያመለጡ በሬዎች በሚሮጡበት ቦታ ይገባሉ። በሞተር ሳይክል ፊትዝጄራልድንና ፌክንም ያሳድዳሉ። አንቶኒዮ በአንዳንድ በሬዎች ተገጭቶ ሲሞት ፊትዝጄራልድ እጅግ በጣም ሞቃት የሆነውን ዘፊር ይዞ ይሸሻል። ሚለር ግን ፌክን ለማዳን በጥይት ደረቱ ላይ ይመታል። ፌክ አውሮፕላኑ ሲሄድ ይመለከታሉ። ባትሪውም አስተማማኝ እንዳልሆነ ያውቃሉ። ባትሪው ፈንድቶ ፊትዝጄራልድን ይገድላል። ሚለር በጥይት ተመቶ ይወድቃል፣ ነገር ግን ሆስፒታል ውስጥ ይነቃል። ዳይሬክተሯ ይቅርታ ጠይቃው ሙሰኛ ቡድንን እንዳጋለጠ ትነግረዋለች። ስለ ሄቨንስ ይጠይቃልና ወደ ቤቷ እንደተመለሰች ይነግሩታል። እንዳይረበሽና ሥራውን ለመሥራት እሷን መርሳት እንዳለበትም ያስጠነቅቁታል። ሚለር ኤቨንስን ያስጠነቀበትን ተመሳሳይ ሐረግ በመጠቀም ዳይሬክተሯ ሚለርን ለደህንነት ሲባል ሲአይኤ ነገ ወደ ደህና ቦታ ያስተላልፋል ትለዋለች። ሲወጡ ነርስ ገብታ ሚለርን መድኃኒት ትሰጠዋለች። ሚለር ማደንዘዟን መድኃኒት እንደተሰጠው ያውቃል፣ ነገር ግን ነርሷ ኤቨንስ መሆኗን ያስተውላል። ሚለር በኤቨንስ አባት ንብረት በሆነው በጥንታዊ መኪና ይሄዳል። ሄቨንስ ትስመዋለችና ቀኑ ምንድን ነው ብሎ ሲጠይቅ መጀመሪያ ላይ በአውሮፕላኑ ውስጥ ለሚለር የዕድሜ ልክ ምኞቷን በተመለከተ የተናገረችውን በማሰብ አንድ ቀን ስትል ትመልሳለች። በባህር ዳርቻ መንገድ ላይ ከኬፕ ሆርን ምልክት ሰሌዳ አልፋ ትነዳለች። የመዝጊያው ትዕይንት ሄሮይ እናት ባሏን በቅርቡ 2 ትኬቶችን ወደ ኬፕ ሆርን እንዳገኙ ስትነግረው ያሳያል። ምንም እንኳን በስህተት ያዘዘው ባሏን ብትወቅስም መሄድ አለብን ስትል አጥብቃ ትጠይቃለች።